የሃናን ባል ነህ አይደል? የሃናን መረጃ ምን መረጃ አለ? መጀመሪያ እንደተናገረው ነው። መጀመሪያው ሙታለች በሚሉት ነው። አዎ መጀመሪያ ነገሩ ነው። የኛውም የኛ ሀገሮች ምናምን ስለሆኑ ሞታለች ሲሉ መጀመሪያው እነሱ አይተዋታል አምነን ነበረ። ከዛ በኋላማ እያደረው 3 ቀን ምናምን ሆነው እነሱ እንዳላዩት ነው እናው እንዲጠርጥሩ ሞክረን ነበር። እሺ ምንም አልሆነም። ጋላክሲ ስልክ ደግሞ እነሱ አልያዙም ነበር ያሉት ተክለኝ። መጨረሻ ላይ ደግሞ እነሱ ትክክል እንደያዙ ነው መረጃ ወጣው። ምን ትክክል ልጅቱን እንደያዟት መሪዎቹ ጋላክሲ ስልክ እንዳያዙ ነበር የተናገረው መጀመሪያ። እሺ በኋላ ላይ ጀራሪ ሲጠየቅ ትክክል ይዘዋል እነሱ ስልክም ይዘዋል። አይዋ መጀመሪያ ፎቶ አንሱና ላኩ ስትሏቸው ከሻፍ ነው ያዝነው ነው አሏችሁ። ግን በኋላ ሲጣራ ስልክ አላቸው። ለምን አተነሳችሁ ፎቶ ለምን አተነሳችሁ ስንላቸው ጋላክሲ ስልክ አልያዙም ማለት ከዛ ፈራዱን እንግዲህ እንዴት አድርጎ ማየት ይቻላል? ቤተሰባችን መሳይልኝ ምን አይነት ሰው ያያታል አለ መጀመሪያ ተክላይ። ከዛኛም ተደናገርን መጀመሪያ ላይ። ከዛ ሌላ ሰው ደግሞ ሁለተኛ ይጥረቱ ሲባል ይሄ አንጠቅም ይሸጣል አሉ እንደገና። እሺ ጥሩ እዛሳ እንደሷው አግተዋት አሟት ውጭ ላይ ከወጣች በኋላ እዛ እንዳለች የተናገረችውን ልጅ መረጃው ደርሷችኋል? ያንማ መረጃ ደርሷል። እንደገና ጠይቀው ነበር ተክላይ እንደውለን። እሺ ምን አላችሁ? ሁለተኛ እንዳትደውሉ ነው ያሉት። ሙታሌ ሁለተኛ እንዳትደውሉ። የት ሀገር ሰው ነው ተከለ? ደግሞ የተመናለ ተብላክ እንዳይረሳ እስኪ እነሱን ጠይቋቸውና እነዛን ያን እንትን የሚባለውን ልጅ አሁን ቁጥሩ አለ ልንገራቸው። እነሱ የሄዱት ልጅ ወይ አብረዋት የሄዱ ልጅ ወይ እነሱ ለራሱ ተቀብራ ሞታ አላዩም ቀብሯል። ደላሎቹ ናቸው የነገሩና ያሉት። እስቲ ለገጠሩ ልጅ ሼር አድርጉለት ይምጣ። ሼር አድርጉለትና ሲመስክር ታዶ ይቀብሯል። ለገጠሩ ልጅ ሼር አድርጉለት። ወንድሟ ለራሱን ካልንገር ወንድሟን አሁን ልደውልለት። ቆይ ደውልለት ይምጣ። ከዛ ልጅቱ በህይወት ካለች በሚዲያ ዘመቻ እናደርጋለን። ሙሉ ቲክታክ ለምን አይለቋትም? እንዴት ኢትዮጵያዊ እህቱን እንዴት ያግታል? ደግሞ ማለት ነው እባክህ መሐመድ አለ እንዴ ያንቀለት እባክህ መሐመድ እኛ አለይ ብለውናል። በብርም ቢሆን ቢደራደሩልን መረጃ አታውጣብን፣ ፎቶዋን አትለጥፍብን ወላሂ አለች። ለምን ዘመቻ እናደርጋለን? ሙሉ ህዝቡ ሙሉ ቲክታክ ህዝብ ኢትዮጵያዊ ተብሎ ይሄንን ድርጊት ያወግዛል። እንዳውም ለሌሎቹም ተምሳሌት ነው የምትሆነው። እነሱ ያሉ ጫካ ነው ማነው ያያሉ፣ እያንዳንዱ ይከታተላሉ። በደንብ አድርገው ነው የሚከታተሉት። እንዴ ራጎ ፈለጉበት ቦታ ሆነ ይከታተላሉ። ወንድሙ አሁን ተፈለግ ጥጋቡ ልክልህና ለብቻ ወንድሟ እንደውልለት ወንድሟ አሁን ብስል ብትሰጠው ወንድሟም እንደኔ ነው። እስኪ የገጠር ልጅን አምጡትና ቀብሯን አይተሃሉ ይበሉት። የገጠር ልጅን አንጡት ይምጣ፣ አንጡት። ዘመቻ እንከፍታለን፣ ቻሌንጅ እናደርጋለን። ሁሉም ሰው በሀገርም ውስጥ ያለ በሀገርም ውጭ ያለ ይሄን ጉዳይ ይሄን ድርጊት መኮነን አለበት። የገጠር ልጅ ሳቡት በስልኩም ቢሆን ደውሉ። የገጠር ልጅ ይምጣ። በፊት እሷ እንዳውልቅ እንደ ጂን ነገር በሽፍቶቹ ነው የተደፈረችው። አዎ የገጠር ልጅ ቆይ እንደዚህ የገጠር ላይ አይተሃል? ጨርስ ቆይ እዚህ ላይ ቃል በቃል ነው የምናወራው። የገጠር ልጆቹ ቆይ መሐመድ ቃል በቃል የገጠር ልጅ ይወጣ። ቆይ አንበሴ ያዘው አንድ ጊዜ የገጠር ልጅ ያካ አይነግርህም። ለምን አይናገር? አይተሃል? ያየሁት ነገር ከሆነ እናገራለሁ። ለምን ቆይ ሽፍቶቹ ጋር የተፈጠረ ነገር አለ።
ለእንጀራ ብለህ ፍረድ፣ ለምታምነው እምነት። እኔ ባይኔ ያየሁት ነገር ምንም ነገር የለም። ከእናንተ ተለይታ ነበር አላየንም አይደለም። አሁን አንበሳ የሚለው ተደፍራለች በሽፍቶቹ ነው የሚለው። እዛ አልፋችኋት ከመሄዳችሁ በፊት እዛ ስትደርሱ ያያችሁት አለ? ከእናንተ ተለይታ ነበር ለደቂቃ የተለየችበት ሰዓት እኛ ላይ ማለት ነው። 4 ሆነን አስፋልት ስንቆርጥ 4 ሆነን ምግብ አሸክመው መጀመሪያ እኛ 4ቶቹ ማለት ነው ወንዶቹ፣ ከዛ ከኋላ ደግሞ እሷና 3 ወንድ ሆነው አስቆርጠዋቸዋል። እሷና 3 ወንድ ሆነው አሃ ገባ። ከዛ እኛ ደግሞ 4 ወንድ ነን ምግብ ተሸክመን ዝጋ። እሺ ዝጋ። ቀጥል አንበስ። አሁን ዳው እየገባ ነው። እሺ ቀጥል አንበስ። ባባ መጥራት ይችላል ባባ። እሺ ቀጥል አንበስ። ስለዚህ ተነሱ ተለይታ ነበር 3 ወንዶች ጋራ። ኦኬ ቀጥል አንበስ። ባባ ያቃል እያልኩ ነው። እሺ አንታው እሺ አንታው አበበን አንታው አንበስ ተመልክታችሁ ልዛችኋል። አንበስ ቀጥል። አሁን እሺ ጥሩ። በዛ ሁኔታ አሁን እንግዲህ እነሱ ከደፈሯት በኋላ እነሱን ከፈተሹ ከምናምን እንደምንም ሁኔታ ደላሎቹ እንደተቀበሏት ከዛ በኋላ ደላሎቹ አሁን ሞታለች ቆፍረን ቀብረናታል ምናምን እያሉ ነው። እነሱም ልጅቷን እንዳስቀሩት ነገር ነው ማለት ነው። ይሄ እዚህ ጋር እርግጠኛ ምናምን አይደለም። ሞታለች ነው ሙሉ ከሞተች እሺ ቆፍሮ ከቀበሩ ምናምን ይሄን ሁላ ደቂቃ ከመፍጀት ለአንድ ደቂቃ እንዴት ፎቶ መነሳት አቅታቸው ነው? ይሄ ግምት ምናምን ነው። ከቆፈሩ ከምናምን ላይ ፎቶ አነሱም ነው። ካሜራ የለንም ምናምን ብለዋል። እንደዛ ነው ያሉት። ሰምቻለሁ። ካሜራ እንዴት ሁሉም ደላላ ካሜራ አለው አይደለም? ደላላ እንደኛ ማለት ሩካ በሚሄድ ሰው ራሱ ጀዋል ካሜራ ይዞ ነው የሚሄደው። ይሄ ውሸት ነው ማለት ነው። ከዚህ ሌላ ይሄ ዝድ ላይ ነው። ቆይ እሺ አሁን ደግሞ ከዚህ ሌላ የሰማሁት ነገር ልክ መሐመድ ሺሞይ ጋር ተመሳሳይ ነው። ሰው የአንድ የሸዋሮቢት ልጅ ነው። 2 ሴቶችን ይዞ ሲሄድ ሴቶቹ ተቀምጠው ተደፍረዋል። ትንሿ ተደፍራ ተቆርጣለች፣ ሐኪም ቤት ናት። ትልቋ ግን ያን ያህል መልክም የላትም ማለት ብዙ ተቋቁማለች። ትልቅም ስለሆነች እሷ አልተጎዳችም። አሁን እነዛ ሴቶች ሐናን አይቻለሁ ብላለች። ትልቁ ሴትዮ ያቺኛው ራሷን አታውቅም ብለዋል። ትልቁ ሴትዮ ሐናን አይቻለሁ ብላለች። ይሄን ነው አሁን ወደ አገር የገባ ልጅ የዚህ የሴቶቹ ወንድም ወደ ዘመድ ያ ሰውዬ እስከምናገር ድረስ ነው ለሱ ነው የተናገሩት ማለት ነው። ይሄንን ነው የሰማሁት እኔ። ግን ልጅቷ ተደፍራለች። በዛ ላይ ደግሞ አንድ ነገር ልንገር፣ ባሏ ይሄን ሁላ ያውቃል። ባሏን ብትጠሩ ግን ደስ ይላል። ይሄን ሁላ ያውቃል ባሏ። ሁሉ አንድ ጊዜ እንዳይደች ተመለሺ እንዳላት ተመለሺ ብሏት ነበር። እንዲህ ብላ ነው ተመለሺ ብሏታል ባሏ። እሺ አሁን ማለት ነው። አሁን በቀጥታ አንድ ጊዜ መሐመድ ወደ ባሏ ካለ ሸራር ብሎ ወደ ገጠር ልንመለስና ቆይ መሐመድ አንተ ጨርሰሃል። ቆይ እኛ ጥያቄ ነው ያዝነው። ኮፕሊንክ አድርጉለት። እናንተ ለምን የልጅቷን ባላጠሩት እኮ አሁን እኛ እስከ ነገ የምንጠብቀው መጀመሪያ ልጅቱ እንዳልሞተች እና ልጆችን እየወሰዱ የሚያግቱበት ይኸውልህ፣ ስማይ እውነተኛ መረጃ ስላገኘን ነው። ገብቶሃል? ልጅቱን ወስደው አገቱባት ቦታ እንደሷ የታገተች ልጅ ስትታመምባቸው አውጥተው ወደ ሌላ ቦታ የጣሏት ልጅ ሃናን እዛ ናት ብላ ስላለች፣ ስለዚህ አንተ ደውለህ ይሄንን ተክሌ የሚባለውን ሰው ልጅቱን በቀጥታ ወደዝም ሆነ ወደ የመን እንዲሰጥ አድርግ። ካልሆነ ዋናው ተጠያቂ አንተ ነህ። እንግዲህ አውቀህም ይሁን ሳታውቅም ይሁን ዋናው አንተ ስለሆንክ የላከው ተጠያቂነት አትድንም። ዛሬ የምናገረው ሞተች ስለተባለችው ስለ ሃና ጉዳይ ይሆናል። ሃና በህይወት ለመኖሯ 1ም 2ም 3ም የዓይን እማኞች ነግረውናል። በሃና ላይ ምንድነው የተካሄደው? ስለ ሃናስ ማን ነው ተጠያቂ? በመጀመሪያ ስለ ሃና ጉዳይ ተጠያቂው ጅዳ የሚኖረው ደላላ ሽዋ የራሳ ልጅ በሀገር ስሙ ይመች በሳውዲ ስሙ በኢቃማ ስሙ አሊ የሚባለው ከጅዳ አሳፍሮ ወደ ኋላ ሀገር የላካት ዋና ተጠያቂ እሱ ነው። ከዛ በመቀጠል እዛ የተቀበለው ተክሌ የሚባለው ትግሬ ደላላ። እነዚህ ሁለቶቹ ናቸው ተጠያቂዎቹ። በሃና ላይ ምንድነው የተፈጸመው? ሃና እንደ ማንኛውም ኢትዮጵያዊ ሳውዲ አረቢያ ላይ ህገወጥ ስለሆነች በየመን ገብቼ ኢቃማ አውጥቼ መለሳለሁ በሚል ጓደኞቿ ጋራ
ከጅዳ ተሳፍራ ወደ ኋላ ሀገር ትሄዳለች። ሴት ስለሆነች ድንበሩ አካባቢ ስትደርስ የድካም ስሜት ይሰማታል። ትንሽ ልረፍ ብላ ቁጭ እንዳለች አብረዋት የነበሩትን ተጓዦች ወደፊት ይዘው በመሄድ እሷን እዛው በማስቀረት ሴቶቹ ወደሚያስገቡበት ዋሻ አስገብተው ለተጓዡ ሙታ ቀበርናት እናንተ ሂዱ ብለው እንደሸኟቸው ነው አብረዋት የነበሩ ጓዶች የሚናገሩት። በሃና ላይ ሃና እዛው ዋሻ ለመሆኗ በምን አወቅ? ልክ እንደሷው ታግተው እዛው የከረሙ ሴቶች አንዲቱ ታማ የሚያደርጉባት ሲያጡ አውጥተው ሲጥሏት፣ አንዲቱ አርግዛ ዛንዳ ወልድብን ብለው አውጥተው ሲጥሏት፣ አንደኛው ደግሞ ከዚህ እየሄደ ከዋሻው እየወጣች እያለ በሩቅ አይቶች ሊሞቴ ተብሏል አይደለም ወይ ብሎ ሲጠይቅ አድበህድ እሷ እዚህ እንደዚህ ወንጀል ተፈጽሞባታል ብላ ያቺር ጉዝ የሆነችው ልጅ እንደነገረችው እና እሱም በሩቁ እንዳያት ነግረውናል። ነገር ግን ውሸታቸውን ቀበርናት ያሉት ውሸት ነው። ሃና ታዋቂ ስለሆነች እንጂ ከኢትዮጵያም የሚመጡ ከሳውዲም የሚመለሱ ብዙ እህቶቻችን እዛ ዋሻ ውስጥ ታግተው የማንም መጫወቻ እየተደረጉ ለቤተሰቦቻቸው ሙተዋል እየተባለ መርዶ እየተነገረ የፈለጉትን እያደረጓቸው ቢሞቱም ይሞታሉ፣ አርግዘውም በመውለድ ይሞታሉ። ታሉም ደግሞ እዛው የቁም እስረኛ ዋሻ ውስጥ አስገብተው የተጫወቱባቸው ያሉት የትግራይ ደላላዎች መሆናቸውን አረጋግጠናል። ዋናው ተዋናይ ግን ከጅዳ ሰብስቦ ለዛ ለትግራይ ደላላ የሚሰጠው ግለሰብ በመጀመሪያ ተጠያቂነት አለው። ከየመን ሰብስበው ለነዚህ ለትግራይ ደላላዎች የሚሰጡ ሰዎችም የመን የሚኖሩ ሰዎች እስከ ኢትዮጵያ ያሉ ደላላዎች መጠየቅ አለባቸው። በሰው ሕይወት መቀለድ፣ በንጹሃን ሕይወት የራስን ቤት ማሞቅ፣ በሴቶች በደል፣ በሴቶች ደም የራስን ልጅ ማሳደግ አይቻልም። አስፈላጊ ከሆነ እነሱ ካልተገኙ በቤተሰቦቻቸው ላይ ሁሉ እርምጃ እንዲወሰድባቸው ማድረግ ነው መድኃኒታቸው። ብዙ ሴት እህቶቻችን እዛ ዋሻ ውስጥ እንዳሉ እዛ ዋሻ ውስጥ እየተሰቃዩ እንደሆነ ሰምተናል። ተክሌ በሚባለው በትግሬው ደላላ ሌሎችም አጋሮች አሉት። ስለዚህ አሁንም ይሄ ይመሽ የሚባል ግለሰብ በቀጥታ ልጅትን እንድትለቀቅ ወይም ወደ ሳውዲ እንድትመለስ ወይም ወደ ኢትዮጵያ እንድትሄድ ካላደረገ ማንም ሰው ከሱ ላይ እንዳትወርዱ አፍንጫውን ያዙት። ጅዳ ነው ቤቱ አለበት። ሁሉ ሎኬሽን ደርሶናል፣ ፎቶ ደርሶናል፣ ልጁ ሚስቱ ደርሶናል። መጀመሪያ ግን ያስለቅቅ እሷል ሼር ዶት አድርጉት።